ፍየል ከመድረሷ ቅጠል መበጠሷ ይላል ያገሬ ሰው። እኔ የምለው ብሩክቺን ሴት ይዘህ መተክ ላይክ ላይ እንዴት ነው የምትለጣጠፈው? ልጥፍጥፍጥፍ አለች እኮ ልጥፍጥፍ። በቅርብ የተዋወቃችሁ ምናምን አትመስሉም። በቅርብ የተዋወቃችሁ ምናምን አትመስሉም በፍጹም። በጣም ረጅም ዓመት አብሯችሁ እቃ እቃ እየተጫወታችሁ ያደጋችሁ ነው የምትመስለው። ሁኔታዋ፣ ልጅቷ፣ አክቷ ምናምን እንዲህ ልጥፍ ልጥፍ። ምንድን ነው የምትመጡ ሴቶች ግን ወዲያው ሄዳችሁ ወንዱ ላይ ልጥፍ የምትሉት? ቢያንስ እንኳን ዛሬ እኮ እንግዳ ነሽ ሚዲያው ገና ዛሬ ነው የሚያይሽ። ስለዚህ ትንሽ እንኳን የሆነ ረቅ ብለሽ እንኳን የሆነ እንትናት ደግሞ ከሀይሚ ውጭ ወደ ውጭ የምር ቡርኬ ግርማ ሞገስህም ውበትህም ሀይሚ ናት። ሪል ነው የምነግርህ፣ ሀይሚ ናት፣ ሀይሚ ናት። ሀይሚ ሀይሚ እኮ እውነት በቃ የሆነ ስታዩት ራሱ ቪዲዮ ይለያል ሀይሚ ስትኖርበት እና ከሀይሚ ውጭ ወደ ውጭ እኛ ማንንም አንሰማ። በመቀጠል ሀይሚ ልጆቹን እያለች ነው። 4 ልጆች አሉ። 2 ልጆች መልሽልኝ እያለ ነው እንዲህ የማይሆነውን ልጆችሽንማ እንዳትሰጪ። ልጆቿን አሳልፋ የምትሰጥ እናት የለችም፣ አትሰጥክም። አንተ ዝም ብለህ ካሁን ካገኘሃት ሴት ጋራ ልጆቹን እንዴት አድርገህ ልታሳድግ ነው? አይ ይቅር፣ ልጆችን ያዥ። ኤኒዌይስ ጋይስ፣ እኛ የምንናገራቸው ነገሮች ሁሉ ትክክል ናቸው፣ የምናመጣቸው ማስረጃዎች ሁሉ ትክክል ናቸው ማለት ይቻላል። ምክንያቱም ለምሳሌ ዛሬ አሁን ዳኒ ምን አለ? እኔ እሱ ዳኒ በጠራት ዳኒ ቪዲዮ ለቆ ማለት ነው። ዳኒ በተጠራችው ፕሮግራም በመበላሸቱ በጣም ተቆጭቷል። በጣም ማለት ነው። በጣም ነው የተቆጨው ፕሮግራሙ ስለተበላሸበት። እንዲሁም ደግሞ ለልደቷም አስቦ ነበረ። እኛ ሚስጥሩን ቀድመን ስላወጣንበት ዳኒ ሮስት በጣም ተናዷል። ዳኒ በጣም ተናዷል። በጣም ተናዷል። በቃ ዛሬማ የሚሆነው ነው ያጣው። ቪዲዮ ላይ ራሱ አይቼው ከሶስት ጋር እየተጨቃጨቁ ገርሞኛል በጣም። እንዲሁም ደግሞ ሀይሚ ደግሞ ቡርኬን ስሜን ሜንሽን እንዳታረግ ሀይሚ ብለህ እንዳጠራኝ ደግመህ በፍጹም ስሜን እንድጠራ አልፈልግም ብላለች። እንዴ ደጋግሞ ነው የሚጠራሽ። እሱ ራሱ ደስ እያለው እየሳቀ ነው የሚጠራሽ። የሚገርመው ነገር እና ለማንኛውም ቡርኬ ጋር የምትመጡ ሴቶች መጀመሪያ ቀድማችሁ ከመለጠፋችሁ በፊት ርቀታችሁን ጠብቁ። ርቀታችሁን ብትጠብቁ ምን አለበት? ዲስታንስ የሚባል ነገር እኮ አለ። የርቀት የሚባል ነገር አለ። ትንሽ ራቅ ብትሉ ጥሩ። እየሄዳችሁ ብብቱ ስር ቡርኬ ብብት ስር አትግቡ። ሌላው ደግሞ ቡርኬ ሀይሚ ልደትሽን ካከበርሽ ጥሪኝ ብልሃታል። ሀይሚ ልደቷን ሊያከብርላት የነበረው ዳኒ ነው። ዳኒን ደግሞ እኛ ነቅተንበት ቀድመን ስለተነቃበትና ልደቷን አክብሮ እሷ ባላወቀችው ባይዘወይ ሀይሚም አታውቅም፣ ነግራናቸዋላ። ሀይሚም ይሄንን ፕሮግራም አታውቅም። ሲጀምር እሱ አልነገራትም፣ ግን ሰው እየፈለገ ነበር ሀይሚን ይዞለት የሚመጣ ሰው። ያለው እውነታና ሪያሊቲ ይሄ ነው። ከዛ በተረፈ ግን ማለት ነው ሀይሚ አንቺ አትናደጂ፣ ቡርኬ በሚያደርገው በመጣችው ሴት ምናምን እንዳትናደጂ። ቡርኬ በጣም ነው የሚወድሽ አንቺን። ኦኬ፣ ለአንቺ የተለየ ቦታ አለው። ለአንቺ በጣም ለየት ያለ ቦታ አለው ቡርኬ። አንቺን ለማነደድ አንቺን ለማበሳጨት ነው የመጣው። ነገር ግን ምንድነው ሰዎች ከመላመድ ባህሪያቸው ሊቀየር ይችላል። እቺ ልጅ ከቡርኬ ስር 3 ቀን 4 ቀን ስትቀመጥ ታውቃላችሁ። ወንዶች በዓለም ላይ ያሉ ወንዶች በሙሉ ስሜታዊ ናቸው ጋይስ። ካገኙት ሰው ጋር የመላመድ እንትናቸው በጣም ሰፊ ነው። እንደኛ አይደሉም። እኛ ሴቶች ነን ትንሽ። እኛ የምንወደውን ሰው ማጣት አንፈልግም። የመጀመሪያ የምንለው ነገር አለ ምናምን። እነሱ ጋር እንደዚህ አይነት ነገር የለም። እና ከመላመድ የተነሳ ቡርኬ ከዚች ልጅ ጋራ በዛው እንዳይቀጥልና ልክ ነፃነትና ሩታ እንደገጠማቸው አይነት ማለት ለምሳሌ ነፃነት ሩታ ለአብርሽ ለስራ ነበር ያገናኘቻቸው የተገናኙት ማለት ነው። እሷም ነበረች ሲገናኙ። ነገር ግን በመጨረሻ በጣም ከመላመዳቸው የተነሳ ያው ከትዳር አልፈው እስከ እርግዝና ደርሰው ሁኔታዎችን አይታቸዋል በቅርቡ። ስለዚህ አንቺም ሀይሚ ቀልጠፍ ብለሽ ወደ ቤትሽ ተመለሽ፣ ሀይሚም ወደ ቤትሽ ተመለሽ። ቡርኬም ደግሞ በቃ ይበቃል ከዚህ በላይ። እኛ ዛሬው እንዳትሳደቡ ስላልከን አንሳደብም። እንዳትሳደቡ ስላልክ ነው የማንሳደበው። እኔ እንኳን አልሳደብም፣ ግን ብዙዎቹ ማለት ነው እንዳትሳደቡ ስላልክ አንሳደብም። ያመጣሃትን ሴት ወደ መጣችበት ብድግ አድርገህ ታደርሳለህ ወይስ አታደርስም? አላደርስን ካልክ ጦርነቱ ይጀመራል በይፋ። አደርሳለሁ ካልክ ደግሞ እናመሰግናለን። አለበለዛ ግን ልጅቷ ከሚዲያ ረስማን ቢቀርብኝስ ብላ እንድጠፋ ነው የምናደርጋት። ይህን ደግሞ ከማድረግ ብዙዎቹ መጥተው ጠፍተዋል። ስለዚህ ይህን ከማድረጋችን በፊት ያንተን ውሳኔ መስማት እንፈልጋለን ማለት ነው። ሌላው ሀይሚዬ ፈታ በይ በቃ፣ አንቺ አትጨናነቂ። ባይዘዌ አንድ ምክር ልምከርሽ ሀይሚ፣ ቲክቶክ ላይ እንዲያላችሁኝ፣ ዩቱብ ላይ እንዲያላችሁኝ፣ የምሬን ነው የምልሽ፣ እንደ እህት ነው የምመክርሽ። አንቺ ፌመስ ነሽ አሁን ፌመስ ነሽ፣ እውቅና አለሽ። እውቅና ያለው ሰው ደግሞ እንደዚህ ተብዬ
እንደዚህ ተደርጌ ብሎ ኔቨር ኤቨር አያወራም። እንደዚህ እኮ ነው ዩቱበሮች እንደዚህ ያሉ፣ ቲክቶከሮች እንደዚህ ያሉ ብለሽ ራሱ ማለት ያን ነገር እንደ ኢሹ አንስተሽ መናገር የለብሽም። መልእክት እንኳን ቢኖርሽ ማስተላለፍ ያለብሽ በኖርማል መልኩ ነው እንጂ በዚህ መልኩ እየመጣሽ እየተናደርሽ እንደዚህ አትበሉኝ፣ እንደዚህ ያላችሁኝ፣ እንዲሆነ እንዲወጣ ብለሽ ውጪ ላለው ሰው መልስ መመለስ አይጠበቅብሽም። ምክንያቱም ይሄ አብዛኛው ትልልቅ የምንላቸው ዩቱበሮች ባህሪ ስለሆነ ነው። ማለት እንደዚህ የሆነ ነገር መልስ አይመለስ። ኢቭን የውጭ ዩቱበሮች እንኳን ህዝባቸው የሆነ ነገር እንትን ሲላቸው ለዛ ህዝባቸው ወይም ደግሞ ለዛ ለሚከተላቸው ኦዲየንስ ምንም አይነት ምላሽ አይመልሱም። ጀስት በቃ ያን ነገር ጥፋት ከሆነ ጥፋቱን ለማስተካከል ወይም ደግሞ የሚመልሱበት መንገድ የተለየ ነው እና ብዙ ጊዜ ሀይሚ ስሜታዊ ትሆኛለሽ ቲክቶክ ላይ እንዲህ አይኖ አንቺን ሲሰድቡሽ አንቺ ብቻ አይደለሽም፣ እግዚአብሔርን እኛ ራሱ በጣም ነው የምንናደደው። አንዳንዴ እኔ እንደውም ቲክቶክ ላይ ያልሆነ ፎቶሽ እንደሆነ ነገር አድርገው ምናምን ሲለጥፉ ምናምን ያለው ሲሰድቡሽ በጣም መጥፎ ጸያፍ ስድብ እና ገስት ልክ ገብቼ ልናገር እና ይህ ነው መናገር አልችልበትም፣ ማውራት አልችልም እዛ ከገባሁኝ ብዬ ተወዋለሁ። ምክንያቱም ልታወሪ የምትችው ላይክ እንዴት ብዬ ላስረዳሽ? ያው እኔ ባጭሩ ንግግር ስለማልችል እና ስድብ ስለማልችል ለዛ አይና ስክሮል አድርጌ አልፋለሁ ማለት ነው። እና ብዙ ጊዜ ስሜታዊ አትሁኚ፣ አትናደጂ። ምንም ያናድርሽ አይገባም። አንቺ ቆንጅዬ ነሽ፣ በጣም ቆንጆ ነሽ። በጣም ከምትዩ በላይ ከቡርኬ ጋር ማች የምታረጊ የኛ ሸበላ ቁመተ ሎጋ አንቺ ምንም እንትን የሚልሽ ነገር የለም። በራስሽ ጎበዝ ነሽ። ስለዚህ ለማንም እንዳሰሚ ወደፊት ብቻ ወደፊት። ይሄ የኔ መልእክት ነው። ቡርኬም ደግሞ እችን ሴት ወዳመጣህበት መልሰክ ሀይሚን ይዘህልና የኛ ሸበላ ቡርኬ፣ የኛ መለሎ ቡርኬ ባይዘው በጣም ቆንጆና ሞዴል መሆን የሚችል ወንድ ነው። ዛሬ የሚያመጣት ሴት እውነት ለመናገር ምንም አይወጣላትም። ቁመተ ሎጋ ናት፣ ቆንጆ ናት፣ ታምራለች፣ አቋሟ ያምራል። ግን ያ ማለት ግን ቡርኬ በዛው ቀጥልበት ማለት አይደለም። ደግሞ አዲስ ነገር አለ ብለካል። አዲስ ነገሩ ምንድን ነው? ለምንድን ነው የምታስጨንቀን? ለምንድን ነው እኛ ወደፊት አርቀን እንድናስብ የምታደርገን? ምንድን ነው ወደፊት ታያላችሁ በሂደት አዲስ ነገር እያልከን ነው። እና እባክህን የምንወድክ ሰዎች በጣም ላንተ ለየት ያለ ሪስፔክት አለን እና ፕሊዝ ዶንት ምንም ነገር እንዳታረግ፣ በስሜት በእልህ ምንም ነገር እንዳታረግ። በቃ ከሀይሚ ውጪ ወደ ውጪ ብለናል። እኛ ሀይሚን ነው የምናውቀው፣ ከሀይሚ ጋር ነው እንድትመጣ የምንፈልገው። ይሄ ነው ኦፊሻሊ። በቃ እኛ የምናውቀው ሀይሚን ነው፣ ከሀይሚ ጋር ነው። ምንም ስህተት እንኳን ቢኖር ማንም ሀይሚን ብታጠፋ አንተን ብታጠፋ ሁለታችሁ ጭቅጭቃችሁም ቢሆን ሁለታችሁ ስመጡ ነው እኛ የሚያስደስተንና ያለው ሪያሊቲ ይሄ ነው። ደስ ብሎናል ዛሬ ሁለታችሁም። እሷ ሚፍታ ቤት አይተናታል፣ ተለያይታችኋል። ግን መለያየታችሁ ባያስደስተንም በአይን ስላየናችሁ ደስ ብሎናል። እሷ ሚፍታ ቤት አይቻታለሁ። ትንሽ ቁጣ ሆናለች ሀይሚ፣ ትንሽ ትበሳጫለች ቶሎ። ሀይሚ ቡርኬ ፕሊስ ከጎኗ ሁንና የሆነ በቃ የሚሰጥ ፍቅር አለ፣ ፍቅር ስጣት፣ በቃ ፍቅር ስጣት። ይሄ ነው ልልህ ከምችለው። ታደርገዋለህ ብዬ አስባለሁ። ይህች ሴት ወደ መጣህበት መልሳት፣ ደግመክ እንዳታመጣብን እኛ አንፈልግም። ጨርሰናል። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አርጉኝ፣ አበረታቱኝ። ኧረ ጋይስ ሰብስክራይብ አርጉኝ እስኪ። በዚህ ወር 30 ሺህ መግባት አለብኝ ጋይስ። ባይ ዘ ወይ እኔ ሰብስክራይብ አርጉኝ ብዬ